አዲስ ፈረሳ ተጀመረ። የአሁኑ ፈረሳ መሃል አዲስ አበባን እንደሚመለከት አውቀናል። በዚህ ዓመት የሚጀመር አዲስ የኮሪደር ልማት አይኖርም ቢባልም አዲስ የኮሪደር ልማት መጀመሩን አውቀናል። ይህ የኮሪደር ልማት ስራ 2 ቢሊዮን ብር ወጪ እንደሚደረግበት ነው የታወቀው። በዚህ መረጃ መሰረት አዲስ ትኩረት የተሰጠው የአዲስ አበባ ስታዲየም ዙሪያ መሆኑ ተገልጿል። ከ50 ዓመታት በላይ ብቸኛ ብሔራዊ ስታዲየም በመሆን ሲያገለግል የቆየው አዲስ አበባ ስታዲየም ዙሪያ የአዲስ አበባ ከተማን ዓለም አቀፍ ተወዳዳሪነት የሚያረጋግጡ አዳዲስ ገጽታዎችን በመጨመር በ2 ቢሊዮን ብር ሊለማ መሆኑ ነው ይፋ የተደረገው። ልማቱ ያጠቃልላል ካላቸው ውስጥ በኢትዮጵያ የመጀመሪያ በአፍሪካ ትልቅ የሆነው በአንድ ጊዜ ከ200 በላይ ሰዎችን ማስተናገድ የሚችል የህዝብ መዋኛ ገንዳ እንደሚገኝበት ታውቋል። ከመስቀል አደባባይ ጋር በምድር ውስጥ ወይም አንደርግራውንድ የሚያገናኝ እንዲሁም ከመስቀል አደባባይ ፓርኪንግ ስቴዲየም ድረስ ውስጥ ለውስጥ የሚያገናኝ መንገድ ይኖረዋል ተብሏል። የኢትዮጵያ የመጀመሪያው የስፖርት ሙዚየም በመገንባት ኢትዮጵያ ለዓለምና ለአፍሪካ በስፖርት ዘርፍ ያበለጸገችው ጉልህ የአትሌቲክስ የእግር ኳስና ሌሎችንም ስፖርቶች የያዘ ታላቅ ሙዚየም የስፖርት አልባሳትና ቁሳቁስ መሸጫና ጂምናዚየም እንደሚኖረው ተነግሯል። ከላይ የተጠቀሱትን ጉዳዮችና መናፈሻዎችን በማካተት በ6 ወራት ጊዜ ውስጥ ለህዝብ ክፍት ለማድረግ በቅርቡ ስራ እንደሚጀመርም ተገልጿል። ከዚህ በተጨማሪ በተለያዩ አካባቢዎች በተሰጠው ማስጠንቀቂያ መሰረት መንግስት ፈረሳ መጀመሩን ለማወቅ ችለናል። በአዲስ አበባ የተለያዩ ሰፈሮች ከሚደረገው ፈረሳ ጎን ለጎን በተለያዩ ከተሞችም ተጠናክሮ እንደሚቀጥል የደረሰ መረጃ የሚያሳየው የውስጥ ለውስጥ መንገዶችን በማጠር ለተለያዩ አገልግሎቶች በዋሉ አካላት ላይ ህጋዊ እርምጃ እንደሚወሰድ የአዲስ አበባ ከተማ መንገዶች ባለስልጣን ከዚህ በፊት ማስታወቁ የሚታወስ ነው። በዚህ መሰረት በአዲስ አበባ ከተማ በተለያዩ አካባቢዎች መንገድ ዘግተው የሚገኙ አጥሮችን በማንሳት የውስጥ ለውስጥ መተላለፊያ መንገዶችን የማስከፈት ዘመቻ ተጠናክሮ ቀጥለዋል። ከዚህ ቀደም በቃሊቲ ገብርኤል ቤተክርስቲያን ጀርባ በአጥር ተዘግተው የነበሩ የውስጥ ለውስጥ መንገዶችን በግብረ ኃይል በማንሳት ስራው መጀመሩ ይታወቃል። ይህ እርምጃ በከተማዋ ያለውን የትራፊክ ፍሰት ለማሳለጥና የህዝብን የመንቀሳቀስ መብት ለማስከበር ያለመ መሆኑ ተገልጿል። የአዲስ አበባ ከተማ መንገዶች ባለስልጣን ከፍተኛ መዋለ ንዋይ በመመደብ የመንገድ ልማት ስራዎችን በማከናወን ላይ ይገኛል። ነገር ግን በከተማዋ የተለያዩ አካባቢዎች የሚገኙ የውስጥ ለውስጥ መንገዶችን የህብረተሰቡን እንቅስቃሴ ለማስተናገድ ከተገነቡበት ዓላማ ውጪ በማጠርና በመከለል ለግል ጥቅም የሚያውሉ ግለሰቦች በስፋት እየተስተዋለ መሆኑን ባለስልጣን መስሪያ ቤቱ ገልጿል። በዋና መለስተኛ መጋቢና በውስጥ ለውስጥ መንገድ በአስፋልት በኮብልስቶንና በጠጠር የተገነቡ የመንገድ መሰረተ ልማቶች የህብረተሰቡን የዕለት ተዕለት ማህበራዊና ኢኮኖሚያዊ እንቅስቃሴ ለማሳለጥ ቢሰሩም የተወሰኑ የህብረተሰብ ክፍሎች መንገዶችን በአጥር በመዝጋትና በር በመስራት ላይ ይገኛሉ ተብሏል። ይህ ተግባር አብዛኛውን የመንገድ ተጠቃሚ ከማገልገል ይልቅ ለጥቂት የአካባቢ ነዋሪዎች ብቻ አገልግሎት የሚሰጥ በመሆኑ ለትራፊክ እንቅስቃሴ እንቅፋት ከመሆኑን ባሻገር የተደራሽነትና በእኩል ተጠቃሚነት መርህን የሚጻረር ተግባር ነው ሲል ባለስልጣን መስሪያ ቤቱ አስታውቋል። የታጠሩ የውስጥ ለውስጥ መንገዶችን የማስከፈት ዘመቻው በቀጣይ ቀናት በቦሌና ለሚኩራ ክፍለ ከተሞችም እንደሚቀጥል ታውቋል። በአዲስ አበባ ከተማ በተለያዩ አካባቢዎች የተጀመረው በአጥር የተዘጉ የውስጥ ለውስጥ መንገዶችን በግብረ ኃይል የማስከፈት ስራ በቀጣይ በቦሌና በለሚኩራ ክፍለ ከተሞች እንደሚከናወን ነው የተገለጸው። የመንገድ መሰረተ ልማትን ማጠርና መዝጋት ህገወጥ ተግባር እንደሆነ ያስታወሱት የአዲስ አበባ መንገዶች ባለስልጣን የኮሚኒኬሽን ዳይሬክተር አቶ ኢያሱ ሰለሞን ናቸው። ባለስልጣኑ ቀደም ሲል ባስተላለፈው ማሳሰቢያ መሰረት በተለያዩ አካባቢዎች ህብረተሰቡ በራሱ ተነሳሽነት የታጠሩ የውስጥ ለውስጥ መንገዶችን መክፈቱን ተናግረዋል። ሆኖም ማሳሰቢያውን በተግባር ባላዋሉ አካባቢዎች ባለስልጣኑ ግብረ ኃይል በማዋቀር በወሰደው እርምጃ እስካሁን በ1434 ቦታዎች ላይ የታጠሩ መንገዶችን እንዳስከፈቱ አብራርተዋል። አሁንም ምስራቅ ሪጅን ተብለው በሚታወቁት የቦሌና የለሚኩራ ክፍለ ከተማዎች መሰል ችግሮች በስፋት እንደሚታዩ አቶ ኢያሱ ጠቅሰዋል። በቀጣይ በእነዚህ አካባቢዎች መንገዶችን የማስከፈት ስራ እንደሚከናወንም ነው የጠቆሙት። እነዚህ የውስጥ ለውስጥ መንገዶች ለመጋቢ መንገዶች የትራፊክ እንቅስቃሴን በማስተንፈስ በኩል ያላቸው ሚና ከፍተኛ በመሆኑ የተሰሩ በሮችና አጥሮች በአስቸኳይ እንዲነሱ ባለስልጣን መስሪያ ቤቱ ማሳሰቡን ከአዲስ አበባ ፕሬስ ሴክሬታሪያት ጽህፈት ቤት ያገኘነው መረጃ ያመለክታል። የውስጥ ለውስጥ መንገዶችን ሙሉ በሙሉ ለአገልግሎት ክፍት ባላደረጉ አካላት ላይ ከሚመለከታቸው የደንብ ማስከበርና የፖሊስ አካላት ጋር በመተባበር አስፈላጊውን እርምጃ እንደሚወስድ ባለስልጣን መስሪያ ቤቱ መግለጹ የሚታወስ ነው። በዚህ መሰረት በአዲስ አበባ ከተማ በተለያዩ አካባቢዎች መንገድ ዘግተው የሚገኙ አጥሮችን በማንሳት የውስጥ ለውስጥ መተላለፊያ መንገዶችን የማስከፈት ዘመቻ መጀመሩን የታወቀው የተዘጉ መንገዶችን የማስከፈት ስራ እስከ በጀት ዓመቱ መጨረሻ በሁሉም የከተማዋ ክፍሎች በተመሳሳይ ሁኔታ ተጠናክሮ እንደሚቀጥልም ተገልጿል። ከአዲስ አበባ በተጨማሪ በተለያዩ ከተሞችም ተጠናክሮ እንደሚቀጥለው የደረሰ መረጃ የሚያሳየው ህብረተሰቡም ለመንገድ መከፈት አስፈላጊውን ትብብር እንዲያደርግም መንግስት ጥሪውን አቅርበዋል። ከዚህ ጎን ለጎን አዲስ የኮሪደር ልማት ባይኖርም አሁንም የሚፈርሱ ቤቶችና ግንባታዎች መኖራቸውን አውቀናል። በዚህ የኮሪደር ልማት ምክንያት በርካታ ፋብሪካዎች ጭምር
የመፍረስ አደጋ እንደተደቀነባቸው ተገልጿል። በአሁኑ ወቅት በመተግበር ላይ ያለው አዲስ የኮሪደር ልማት ጥናት በስራ ላይ ባሉ 23 ፋብሪካዎች ላይ ከፍተኛ የመፍረስ አደጋና ስጋት እየደቀነ መሆኑን የተገለጸው። በልማት ጥናቱ መሰረት መንገዱ የሚያልፈው በእነዚህ ፋብሪካዎች ላይ በመሆኑ የኢንቨስትመንት ተቋማቱ ህልውና አደጋ ላይ መውደቁ ተጠቁመዋል። የፋብሪካዎቹ ባለቤቶች እንደሚሉት መንገዱን ለማስፋፋት በሚል የሚወሰደው እርምጃ ነባራዊ ሁኔታዎችን ያላገናዘበና በቂ የባለድርሻ አካላት ውይይት ያልተደረገበትም ነው። መንግስት ይህንን ከግምት በማስገባት ጥናቱን በመከለስ ሂደቱን እንዲቀይርም ጠይቀዋል። እነዚህ ፋብሪካዎች ለአገር ኢኮኖሚ ከሚያበረክቱት አስተዋጽኦ ጎን ለጎን በርካታ ሰራተኞችን ቀጥረው የሚያሰሩ በመሆኑ እጣፈንታቸው አሳሳቢ መሆኑን ገልጸዋል። በዘንድሮ ዓመት አዲስ የኮሪደር ልማት ግንባታ ባይኖርም አሁንም የሚፈርሱ ቤቶች መኖራቸው መገለጹ የሚታወስ ነው። በዚህ ስራ ምክንያት ቤቶች፣ ህንፃዎችና አጥሮች ሊነኩ እንደሚችሉ የደረሰ መረጃ ያሳያል። ይህም የሚሆነው ባልተጠናቀቁ የኮሪደር ልማት አካባቢዎች የሚኖሩ አንዳንድ ቤቶች የመፍረስ ዕድል እንዳላቸው ነው የተገለጸው። ቤቶቹ የሚገኙት እስካሁን ባልተጠናቀቁት የኮሪደር ልማት አካባቢዎች ላይ መሆኑን ያገኘነው መረጃ ያሳያል።